የዚህ የሆርሙዝ ጉዳይ ሁሉንም የሚያጠቃ ከሆነ አሜሪካኖች ጥሎ የማይሄዱ ከሆነ ኢራንም የማትሸነፍ ከሆነ ይህንን ቦታ ላለማስከፈት ሌሎቹ ተባባሪ ሊሆኑ ያልቻሉበት ምንድን ነው ምክንያቱ የሚለው ጠቅለል ባለ ሁኔታ እስቲ። ሌሎቹ አንተባበርም ያሉበት ምክንያት ኢራን የተጠየቀችውን እያደረገች የዩራኒየም ማበልጸግም አቆማለሁ ብላ ቃል ሰጥታለች በምስክር ፊት። በዛኑ ዕለት ቦምብ ዘነበባት ኢራን የተጠየቀውን ነገር እሺ እያለች እንዴት ነው ዞር ብሎ ከኋላ ቦምብ የሚያዘንበው የሚል ተናዷል። ይህን ስለሚያውቁ ፈረንሳይም ጀርመንም እንግሊዝም ሁሉም ስለሚያውቁ ፍትሃዊ ጦርነት ሊሆን አይችልም የሚል ግንዛቤ ይዟል። ኢራን የእሷን ስላቃጠሉ ነው ያቃጠለችው። አጸፋ መልስ ነው እንጂ እሷ ቀድማ አይደለም የመታችው። ለዚህ ማን ተጠያቂ እንደሆነ የዓለም ህዝብ የዓለም ፖለቲከኛ ይገነዘባል። ይሄ ምንድነው አሁን የሚያመጣው? ቆይ አንድ ሶስት ፋክት ልስጥ። 80% የዓለም ኤነርጂ ሰፕላይ የድንጋይ ከሰል፣ ነዳጅ እና የተፈጥሮ ጋዝ 80% የዓለም በሙሉ ማለት ነው። ስለዚህ ድንጋይ ከሰሉን ተው፣ ኦይል እና ናቹራል ጋዝ ስትወስደው ዓለም አሁን አፍጥሙን ልትደፋ ነው ኢራን። አሁን ደሃ ሀገር በአህያ በፈረስ በበቅሎ በግመል ሳይኬድም በእግር ሳይኬድ አይቀርም። ምክንያቱም ይሄ ጥፋት በአንድ ቀን በአንድ ሳምንት በሁለት ወር ምናምን ተሰርቶ ወደ ቀድሞ ቦታ የሚመለስ አይደል። በጣም ብዙ ጊዜ ይፈጃል። ነተኛሁ የእስራኤል ጠቅላይ ሚኒስትር 40 ዓመት የለፋውበት ነገር ዛሬ ህልሜ እውን ሆነ ብሎ ተናግሯል በአደባባይ። ለምንድነው 40 ዓመት ሙሉ የለፋው ሰው? ምን ሆኖ ነው? ኢራን ቤተሰቡን ገላበት አይደለም፣ ሀገሩ ወራ አይደለም። የእስራኤል የምትባልን አገርን አላቃትም ከምድረገጽ አጠፋለሁ የምትል አገር ከምድረገጽ ማጥፊያ የሚሆን ነገር ደግሞ ያበለጸገች ከሄደች ምን ልታደርግ እንደሚችል እየታወቀ መታገዝ ነበረባት ማለቱ ራሱ አግባብ ይሆናል ወይ? ኦኬ ካውንተር ቴሮሪስት ዋና ኃላፊ አሜሪካዊ ኢራንን ስንት ዘመን የተፋለመ ሰው ኢራን የምትሰራውን ተንኮል ብዙ የሚያውቅ ሰው ኢራን is not an imminent threat to America ብሎ በአደባባይ ወጥቶ ተናግሯል። ሪዛይን አድርጓል። ኢራን እኛን የሚያሰጋ ነገር የምታደርግበት አንድም ምክንያት አንድም የደህንነት እንትን የሚያሳየን ነገር የለም ብሏል። ሁለተኛ ዓለም በሙሉ የሚያውቀው ሁለት ጊዜ አዋጅ ፋትዋ የሚባል ነገር አውጥቷል። እስራኤልም ታውቃለች፣ አሜሪካም ታውቃለች፣ ሁሉም ዓለም ያውቃል። ይሄን አናደርግም ብሏል። ሌላኛው ወገን ደግሞ እዛው ኢራን ውስጥ ነው እስራኤል ሁልጊዜ እያስፈራራችን ነው። አሁን እኛ እሷ ኒውክሌር ስላላት ስለዚህ መስራት ይገባናል። እምነታችንም ተጸራሪ ቢሆን እውነታው የህይወት እውነታ ሪያሊቲ ያስገድደናል። እቺ ኒውክሌር ሴፍቲ ሰጥታለች። ፓኪስታኖች ልክ እንደ ኢራን እስራኤል እንደምትፈራ ብዙ ህዝብ አላት። ህንድ በጣም እያደገች ነው። ከዛ ቀስ ብሎ እቺ ነገር አደረጉ፣ መከባበር መጣ። የወሰኑበት ምክንያት ደግሞ ህንድ ታጥቃ ሁልጊዜ እንዳታስፈራራ የሚል ትልቅ ምክንያት አላቸው። ኒውክሌር ባለ ጉልበቶች ሌላ ጉልበት የሌላቸው ማስፈራሪያ ነው እንጂ የጦር መሳሪያ አይደለም። አሁን ለምሳሌ አሜሪካ እኔ ልተኮስ ራሻ ላይ ብትል ራሻ ደግሞ 10 እጥፍ ልትተኮስ ትችላለች። እንደ ክላሽንኮቭ እንደ መድፍ እንደ መትረየስ መዋጊያ አይደለም። ማንም ደግሞ ከሁለተኛ ዓለም ጦርነት በኋላ አሜሪካ ጃፓን ላይ ሂሮሺማና ናጋሳኪ ላይ ከወረወረችው በኋላ በምንም ተአምር በኒውክሌር የተጣላ በህልሙ የሚያስብ የለም። ኢራን ለብዙ አመት የአቶሚክ ኤጀንሲ የኒውክሌር ነገር ቁጥጥር የሚያደርጉ ሰዎች 24 ሰዓት እንደዚህ ሌንሳቸውን አስቀምጦ እያንዳንዷን ነገር የሚሰሩትን ነገር ሲከታተሉ ኖሯል። የዚህ ኤጀንሲ ዋና ኃላፊ ኢራን የኒውክሌር ፕሮግራም የላትም፣ የጦርነት መንስኤው ምንድነው ተብሎ ዶናልድ ትራምፕም ሲጠየቅ አንዴ ኒውክሌር ልትሰራ ሳምንት ቀራት፣ አንዴ ህዝቡ ተጨቁኗል ተበድሏል። ግን ዶናልድ ትራምፕን ነተኛው ወስውሶ በኤፕስቲን ፋይል ውስጥ የሰራ ብልግና ስላለ ወይ ብልግናው እናወጣለን ወይ ይሄን ነገር አድርግ ብሎ አስፈራርቶታል። ይሄ አይነገርም በፓብሊክ እናውቃለን። ኢራን ብዙ ጊዜ ራሷን ለመቻል በምታደርገው ጥረት የምዕራቡ ዓለም ብዙ ግፍ አድርሶባታል። አብዮት ከተከታተለ አይ ቲንክ 79 ይመስለኛል በፈረንጆች። ከዛ ጊዜ ጀምሮ ምን ይባላል መሰለ ቪሊፊኬሽን ይባላል በእንግሊዝኛ፣ ኢራቃዊ አድርጎ መሳል። ከዚህ ጋር ራሻን አመጣልሃለሁ። ፑቲን
ለ20 ዓመት በእንግሊዝ ሀገር ውስጥ ፑቲኒዝም የሚል ጭራቅ አድርጎ የመሳል ሌላ ሀገር ወሮ ሳይሆን ለ20 ዓመት ቪሊፊኬሽን ወይም ጭራቃዊ አድርጎ ሲሰሩ በአይኔ ያየሁት በጆሮ የሰማሁትን ነው የሚነግረው። ኢራንም እንደዚሁ ኢራን እንዲህ ናት፣ ኢራን እንዲህ ናት፣ ኢራን በቃ ከዓለም ላይ ትልቅ ኃይል ያላት ዓለም ልታጠፋ የምትችል ተብሎ ይሳላል። እኔ ያስተማርኳቸው ልጆች ደግሞ የኢራን ሁኔታ ሲነግሩ ብዙ ችግር አለው ሰው ምግብ ይሁን ብዙ የተለያዩ ነገሮች እንጂ በጣም ኃይል አከማችታ እስራኤልን ከምድር ዓለም ልታጠፋ ዓለም ልትበጠብጥ የሚለው ኢማጂን ሮተሪክ ነው። ይሄ ሮተሪክ ሪያሊቲ የሚባል እውነታና ዝም ብሎ የተጠፈጠፈ ነገር ማለት ነው። ኢራን እኮ እስራኤል መታ መሬት ወሰደችብኝ እኔን አጠቃች እንዲያረገች አይደለም። ፍልስጤሞች በሚበደሉበት ምክንያት መታገዝ አለባቸው፣ እነዚህ ሰዎች ሁልጊዜ ተበድሎ ተጨቁኖ መኖር የለባቸውም ብላ አምና ከጎናቸው የቆመች ናት። ይሄ ድብቅ አይደለም። ነገር ግን እስራኤልን ወራ አንዲት ስንዝር መሬት አልወሰደችም፣ አንዲት ቦምብ አልወረወረችባት። እስራኤል የኢራን ጎረቤት አይደለችም፣ እንደ ሊባኖስ፣ እንደ ጆርዳን፣ እንደ ሲሪያ። ከዛ ሩቅ መታ እንዴት ታጠፋኛለች? ፕሪኤምፕቲቭ ዎር ኢዝ ኖት አ ጃስት ዎር። አስቀድመ አሁን እኛ ሱዳን ልታጠቃን ነው ብለ አስቀድመን ካጠቃን ፍትሃዊ አይሆንም። ስትመጣ ተዘጋጅተ የአንድ ስቴት ትልቁ ስራ የሀገር ሴኩሪቲ ነው። መከላከያውን ማጠናከር፣ ህዝቡን ማጠናከር፣ ኢኮኖሚውን ማጠናከር። አንተን ሊደፍር የሚመጣ አሁን እኛ ግብጽ ሁልጊዜ እኛ ላይ የሆነ ነገር ሸር ትሰራለች። አይ እንዲህ አርጋለች ብለን ግብጽን ወቅተን እናውቃለን። እንደ ግብጽ በእኛ ላይ ተንኮል የሰራ ኢትዮጵያ ሺባን እንድትሆን 24 ሰዓት ስንት ሚሊዮን በቢሊዮን ኢንቨስት አድርጋ እምሰራው ተንኮል እያወቅን በትዕግስት መሪዎቹ ዝም ብሏል። እነሱም አጸፋ መመለስ ይችሉ ነበር፣ ነገር ግን አላደረጉም። በጣም ጨዋ ናቸው የኢትዮጵያ መሪ። ጦርነት የግለሰቦች ውሳኔ ነው። the actors of the choice የተባለበት አንድ ሰው ሰይጣናዊ ስራ ሊሰራ ወይ ጥሩ ስራ ሊሰራ መሪ ወይ ሀገር ሊያጠፋ ሀገር ሊበዘብዝ ሀገር ፍዳ ሊያሳይ ወይም ደግሞ ጥሩ ነገር አድርጎ ትውልድ ኮትኩቶ ሀገሩን ተንከባክቦ ሀገሩን አሳድጎ ያልፋል እና በታሪክ ይታወሳል፣ ይደነቃል፣ ይወደሳል።